ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? አዎ እነሱ ስልክ ነው ያወራነው። ኦኬ ቪዲዮ ኮልም አላወራሁም። አዎ ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ላይ ነው ምናምን መሰለኝ። ያ እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንትል ሲወጣ ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ እንደ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቀይ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱን ከላይ እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስቶት ነበረ እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ። ራስ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው። እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ነው። ይህን ነው እንግዲህ ክሊር ያደረግሽው። ሌላ ጥያቄ ያላችሁ? ከስር ያላችሁ አንድ ሁለት ጥያቄ እንዲመለስላችሁ የምትፈልጉት? እኔ ክሊር ማድረግ ሳላደርግ ማለፍ አልፈልግም። ለምን እንዴ ሳስበው ለምን በቃ አይሆን። ትክክል ያስገባ ቦሌ ጥያቄ አለ ሚዲያ ላይ እንዴት ያመናጭቅሽ እንደነበረ እዛ ራሱ ያሳየው ቪዲዮ ዱባይ ላይ በነበረው ነገር ላይ እኔ በጣም ነው ያዘንኩት። እግዚአብሔር በሚያውቀው በጣም በጣም ልብ የሚሰብር ነገር ሆኖ እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል። የጎንደርን ተናገራቸው። ማን የደወለ ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ሰምታችኋል። ደግሞ ለአጭር ደቂቃ ነው፣ 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራ። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል? እንደፈለጋችሁ ብትሉ ጋቢ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበረን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለውም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ
እና በቃ በጣም ስሜታዊ ሆኜ እኔ እንኳን ጓገጭ እያልኩ ነው የሚዘጉብኝ። አንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ገብቶሻል። አንቺስ እሺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀምር ቢስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋ የነበረው ልጅ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ። አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው፣ እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ ልትበደ የምትችው ልትደበደብ የምትችው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሷ እንደሚደርስ ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። ስለዚህ አሁንም የምናገረው ምንድን ነው፣ ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባናሳይ ኖሮ የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማም። የሚወድሽ ወንድ በተአምር እጁን አያነሳም። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። እዛ ከአንቺ ጋር ይሁን አይዞን። ይሄንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ ግን በቃ ከሰው ጋር ሂጅ ሰጠዋለሁ ውክልናውን።
አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ ኮሜንት ላይ መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ የ1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም፣ ሆነን ለመናገር ሜቢ እሱ ወሬውን ለማጣፈጥ እወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም፣ ግን ተጠቀምኩት። ጀስት የእሱን ብር ተጠቅሜዋለሁ። ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ? 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ እግዚአብሔር ምስክሬ። እንዴት አድርጎ ነው የሚሰጠኝ? ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ሰጠኝ እኮ። የሚመለስ ነው ያለው። ሜይ ቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘዊ መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባሁበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ ተናገርሽ። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለች። በዛ የተነሳ ነው ይህን ማድረገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ፣ ቪዲዮ አለ ለጆከር ራሱ እልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ይህን ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳቅስ ሞት ነበር። አሁን እሱን ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ተለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥተዋል፣ አልዋሽ። እሱ አስቆኛል።